የሀገሬ ሰው ስምን መልአክ ያወጣል ይላል። እውነት ነው። የዚህን ታላቅ መምህር የወንጌል ገበሬ ስሙን ያወጣው መልአክ የትኛው ይሆን? ስሙ ትንቢት የሆነለት የዚችን ዓለም አላፊና ጠፊ የሆኑ ነገሮችን ጠቅልሎ ጥሎ ለማያልፈው ዘላለማዊ ሕይወት የኖረ ታላቅ የቅድስት ቤተ ክርስቲያናችን የወንጌል ገበሬ ነው። ዝናን ሳይሆን ቅድስናን፣ ክብርን ሳይሆን ትህትናን፣ ጥቅምን ሳይሆን መስዋዕትነትን የኑሮ መርህ አድርጎ ያለፈ የዘመናችን የብርሃን ሐዋርያ፣ የከተማው መናኝ ታላቁ መምህር ዘላለም ወንድሙ፣ ያልተሰማው እውነት ያልተገለጠው ገጽ። መምህር ዘላለም ወንድሙ ማን ነው? ያልተሰማው እውነት ያልተገለጠው የህይወት ታሪኩስ ምን ይመስላል? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ታላቁን መምህር ቅድስት ቤተ ክርስቲያናችንን የወንጌል ገበሬ፣ የከተማውን መናኝ የመምህር ዘላለም ወንድሙን የህይወት ገጽ፣ የህይወት ምዕራፍ ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አንቺ ሞተይ ቆይ ደጋጉ ሰንብቱ፣ መልካም እየወሰድሽ ባዶ እንዳይሆን ቤቱ። ሰናፊል አውልቀሽ እረኛ ትንጠቂ፣ እናት ቤተ ክርስቲያንን ታያታሳቅቂ። የታላቁ የወንጌል ገበሬ የመምህር ዘላለም ወንድሙ ዜና እረፍት እንደተሰማ ከወዳጆቹ የሰፈረለት የመሰናበቻ መልእክት ነው። በኢትዮጵያ ሰማይ ስር በኦርቶዶክሳዊ ተዋሕዶ ቅጽር ግቢ ውስጥ የማይታመን ለጆሮ የሚከብድ እውነት ተሰማ። ታዲያ ይህንን የሰማ ህዝበ ክርስቲያን፣ ህዝበ ምእመን በአንድነት ተሰብስቦ መምህሬ፣ ወንድሜ፣ አባቴ እያለ ደረቱን መድቃት ጀመረ። ለመሆኑ ይህን ያህል በሚሊዮን በሚቆጠሩ በኦርቶዶክሳውያን ልብ ውስጥ እንዲነግስ ያደረገው ምን ይሆን? መምህር ዘላለም ወንድሙ ማን ነው? ስሙ ላለፉት 30ና 40 ዓመታት በኢትዮጵያ አድባራትና ገዳማት በዓለም ዙሪያ በሚገኙ አህጉራት ሁሉ የሰላም የፍቅርና የንስሐ ጥሪ ሆኖ ሲያስተጋባ የኖረ የብርሃን ድምጽ ነው። የታላቁ መምህር የመምህር ዘላለም ወንድሙ በርካቶችን ወደ ንስሐ ጎዳና የመራው ታላቁ የጥሪ ድምጽ በ1969 ዓመተ ምህረት ከአባቱ ከአቶ ወንድሙ ተማምና ከእናቱ ከትክክለ ወርቅ ገብረ ኢየሱስ ከአባቱ ከአቶ ወንድሙ ተማም ከእናቱ ከትክክለ ወርቅ ገብረ ኢየሱስ በ1969 ዓመተ ምህረት ተወለደ። ዘላለም ወንድሙ ገና በጨቅላ እድሜው ለአገልግሎት የተጠራው የወንጌል ገበሬ ገና በጨቅላ እድሜው ነበር የቅድስት ቤተ ክርስቲያንን ትምህርት ለመማር ድክ እያለ ወደ ቅድስት ቤተ ክርስቲያን ያመራው። በልጅነት እድሜው ታናናሾቹና በትምህርት ደከም ያሉ ልጆችን እያስጠና እያገዘ መምህርነትን ወይንም ደግሞ ማስተማርን የተለማመደው መምህር ዘላለም ወንድሙ በትምህርት ቤቱ ውሎ እንኳ ሳይቀር መምህራን በሌሉበት እኩዮቹን ያስተምር እንደነበርም የቅርብ ወዳጆቹ ይናገራሉ። ታዲያ እንዲህ ባለ ሁኔታ የልጅነት ጊዜውን ያሳለፈው መምህር ዘላለም ወንድሙ ከእኩዮቹ የበለጠ በሳል አስተሳሰብ ስለነበረውም በእኩዮቹ እንኳን ሳይቀር የቀለም አባት መምህር እየተባለ የሚጠራ ነበር። በጣም ጠንካራና ጎበዝ የነበረው የኮሌጅ መግቢያ ነጥብም አምጥቶ እንዲሁም ተወዳድሮ በማሸነፍ ጭምር በወሊሶ ከተማ በሚገኘው የወሊሶ አግሮ ቴክኒክ ትምህርት ቤት በመግባትም በከፍተኛ ውጤት ለመመረቅም ችሏል። ታዲያ በወሊሶ አግሮ ቴክኒክ ትምህርት ቤት በነበረበት 3 ዓመታትም ዝም ብሎ መቀመጥን አልወደደም ነበር። በእነዚህ 3 ዓመታት ውስጥ የምዕራብ ሸዋ ሊቀ ጳጳስ ከነበሩት ከታላቁ መንፈሳዊ አባት ከብፁዕ አቡነ ዲዮስቆሮስ ጋር በመሆን በመንበረ ጵጵስናቸው በወሊሶ ደብረ ምጥማቅ ቅድስት ማርያም ቤተ ክርስቲያን የሰርክ ጉባኤን በማስተማርና የተለያዩ አገልግሎቶችን በመስጠት ቅድስት ቤተ ክርስቲያንን ምእመኑን በብርቱ ሲያገለግልም ቆይቷል። እዚያን ጊዜም ጀምሮ
ከዛች ቅጽበትም አንስቶ ልቡ ለአገልግሎት ተጠራ። ስሙ ከግብሩ ጋርም ተጣጥሞለት የዚህን ዓለም አላፊና ጠፊ የሆኑ ነገሮችን ጠቅልሎ ጥሎ ለማያልፈው ዘላለማዊ ሕይወት መኖርንም ጀመረ። መምህር ዘላለም ወንድሙ አገልግሎቱ እንዲሁም ትምህርቱ በአውደ ምሕረት ብቻ የተገደበ አልነበረም። በገዳማውያን አባቶችና በርካቶቻችን እንደምናውቀው ሕይወቱና ትምህርቱ እንዲሁ በአውደ ምሕረት ብቻ የተገደበ አይደለም። የሚያስተምረውን ትምህርት በሕይወቱ ጭምር ተግብሮ የሚያሳይ ድንቅ መምህር ነው እንጂ እያንዳንዷን በአውደ ምሕረቱ የተናገራትን ቃሉን ወደ ሕይወቱ መልሶ ራሱ ተግብሮ ወደ ሕይወት ለውጦ የሚያሳይ ድንቅ የወንጌል ገበሬ ነው። በኢትዮጵያ ምድርም ወንጌል በሁሉም ቋንቋ እንዲሰበክ ካለው ጉጉትም የተነሳ ከማህበረሰቡ የተውጣጡ የተለያዩ ወጣቶችን ሰብስቦ በእውቅ ገዳማት ተምረው ማህበረሰቡን፣ ቤተ ክርስቲያንን እንዲሁም ሀገርን የሚጠቅሙ ለማድረግም ሙሉ ቀለባቸውን ችሎ ያስተምራቸውም ጭምር ነበር። ከዚህም ባሻገር ወላጅ አልባ ለሆኑ ሕፃናት አባት በመሆን እንዲሁም ተስፋ ላጡ ተስፋቸው ለጨለማ አዛውንቶች ደግሞ ተስፋ መጦሪያቸው በመሆን ጭምርና ከንስሐ ሕይወት ከቅድስቱ ቤተ ክርስቲያን ጎዳና ለወጡ ወጣቶች ደግሞ የንስሐ ጥሪን በማሰማት ወደ ንስሐ የሚመራ ታላቅ አባት በመሆንና ምሰሷቸው ለዘመመ ለወደቁ ገዳማትና አድባራት ደግሞ ምሰሶ በመሆን ገዳማቱና አድባራቱን በማሳነጽና በማነጽ ጭምር ብርቱ ስራን ለቅድስት ቤተ ክርስቲያን፣ ለምእመኑ፣ ለወጣቱ እንዲሁም ለሕፃናቱ ጭምር ያደረገ ትምህርቱን በሕይወቱ ጭምር የገለጠ ታላቅ የወንጌል ገበሬ ነው ብንል ማጋነን አይሆንብንም። እለት እለት ከገዳም ተለይቶ አያውቅም። ይልቁንም በሕይወቱ ከገዳምና ከገዳማውያን አባቶችና እናቶች መለየት አይፈልግም። ለዚህም ነው በበርካቶች ዘንድ የከተማው መናኝ እየተባለም የሚጠራው። ሕይወታቸውን በጸሎት ከሚያሳልፉት ጋር በዝምታ ይቀመጣል። ከሊቃውንት ጳጳሳት ጋር ደግሞ አብሮ ይመክራል። ከባለጠጎችና ከዝነኞች ጋርም አብሮ አይጠፋም። ነገር ግን ይህ ሁሉ የሆነ እንኳን እርሱ ግን እለት እለት ልቡ ያው ነው። መቼም ቢሆን ልቡ ከዝነኞች ጋር ተቀምጫለው፣ ከጳጳሳቱ ጋር መክር ያለው፣ ከመነኮሳትና ከገዳማውያን ጋር አብሬ ቆይቻለሁ ብሎ አይታበይበትም። የትህትና አባት ስለሆነ ነው። ነገር ግን ዛሬ ላይ ይህ የትህትና አባት ታላቁ የወንጌል ገበሬ በርካቶችን ወደ ንስሐ ሕይወት የጠራ ድምፅ ዛሬ ላይ የለም። ምክንያቱም ድንገተኛ በሆነ ሁኔታ ይህንን ታላቅ የወንጌል ገበሬና ቅድስት ቤተ ክርስቲያናችን መምህር አተናቸዋል። ምክንያቱም የእሱ ማስታወሻዎች ፎቶ ወይንም ደግሞ ቪዲዮዎች ሳይሆኑ በምእመናን ልብ ውስጥ ተስፋ ባጡ ሕፃናት እንዲሁም ጧሪና ቀባሪ በናፈቃቸው አዛውንት ልብ ውስጥ ተቀርጾ ስለተቀመጠ ነው። ሁሌም ቢሆን መምህር ዘላለም ወንድሙ በነዚህ ተስፋ ባጡ ሕፃናትና በልተው በጠገቡ ገጾች በክብር ተቀምጦ ይታያል። ምክንያቱም ሕያው ምስክሩ በሕይወት ዘመኑ በሕይወተ ሥጋ የሰራው ድንቅ ተግባሩ ስለሆነ ነው። ስለ መምህር በርካቶች ብዙ ብለዋል። ከነዚህም መካከል መምህር ሄኖክ ኃይሌ የዚህን ታላቅ ሰው ሕይወትና አገልግሎት ሲያስታውስ ወደ ኋላ ርቆ እስከ ልጅነት ዘመኑ ድረስ ይጓዛል። መምህር ዲያቆን ሄኖክ ኃይሌ እንዲህ ሲል ያስታውሳል። በልጅነታቸው ያዩት የመጀመሪያውና ትልቁ የወንጌል ጀግና ነበሩ በማለት ይጠራቸዋል። ገና ታዳጊ ልጅ ሆኖ ከትምህርት ቤት ሲመለስ መምህር ዘላለም አውደ ምሕረት ላይ ቆሞ የለበሰውን የወንጌል አገልግሎት ልብስ ወይም ቀሚስ ሳይቀር ስብከቱን ጨርሶ እስከሚሄድበት መኪና ድረስ በጉጉት ይከተለው ነበር። ያ በሕፃንነት ልብ ውስጥ የተቀረጸው ትርኢት በኋላ ላይ ለራሱ ለዲያቆን ሄኖክ ኃይሌ ለአገልግሎት መነሳሳት ትልቅ መሰረት እንደሆነም ይመሰክራል። መምህር ዘላለም ወንድሙ ስብከትን ከመጽሐፍ ቅዱስ ገጾች ጋር አዋህዶ ጥቅሶችን በቃሉ እየዘረዘረ የአውደ ምሕረቱን ግርማ ጠብቆ የሚያስተምር
ብርቅዬ ጥበብ ነበረው። ይህ ጥበቡ ደግሞ ተራ ንግግር ሳይሆን ሰሚውን ወደ ንስሐ የሚያመጣና የእግዚአብሔርን ሕይወት በተግባር የሚያሳይ ኃይልም ነበረው። መምህር ዘላለም ወንድሙ አገልግሎቱን የጀመረው ገና በወጣትነቱ በኢትዮጵያ ገጠራማ አካባቢዎች ቢሆንም ከእግር ጉዞ እስከ አድካሚ የትራንስፖርት ፈተናዎች ሳይበግረው ወንጌልን በየሀገሪቱ ይባስ ብሎም በዓለም ዙሪያ ለማስፋፋትና ለማስተማር ችሏል። ያልደረሰባቸው ስፍራዎችን እያሰሰ የዘራው የወንጌል ዘርም ዛሬ በየከተማው ለሚታዩ መንፈሳዊ መነቃቃቶች ዋነኛ ምንጭም ሆኗል። ብፁዕ አቡነ ሳዊሮስም ስለ መምህር ዘላለም ወንድሙ ዝምታን አልወደዱም። የታላቅ የወንጌል ገበሬ የአገልግሎት ሕይወቱንም መለስ ብለን ስንመለከት ለታናናሽ አገልጋዮች የነበረው ፍቅርና አባትነት እጅግ የሚደንቅን እንደነበር በርካቶች ምስክር ናቸው። መምህር ሄኖክ ኃይሌ እንዲህ ሲል ይገልጸዋል። ነፍስ አውቄ ወደ አገልግሎት ሕይወት ስገባ ታላቅ ወንድም ሆኖ የተቀበለኝ ታላቅ ወንድሜ ነው። በሕይወቱ ትርጉም ባላቸው ቀናቶች ሁሉ ከጎኑ የማይጠፋና በተለያዩ ጉባኤያት ተሰማርቶ እንዲያገለግል ጥቆማና ትዕዛዝ የሚሰጠውም እርሱ እንደነበር ዲያቆን ሄኖክ ኃይሌ ስለ መምህር ዘላለም ወንድሙ ምስክርነትን ሲሰጥ መሸሸግ ያልፈለገው እውነት ነው። መምህር ዘላለም ማለት ቁም ነገረኛ ከመሆኑ የተነሳ ከአንደበቱ ከቃለ እግዚአብሔር ውጪ ተራና ከንቱ ንግግር አይወጣም ነበር። ሞትን አርክሶ እንደሚኖር ሰው ሁሉ በስብከቶቹ ውስጥ ስለ ዓለም ከንቱነትና ስለ ሰማያዊው ቤት በልበ ሙሉነት ይመሰክር ነበር። ይህም በመሆኑ በድንገተኛ እረፍት ወቅት ብዙዎች ሞትን ንቆ የኖረ አባት ዛሬ ሞትን ድል አድርጎ ወደ ቤቱ ሄደ በማለት ምስክርነታቸውንም ሰጥተዋል። በዛሬው ዕለትም ማለትም መጋቢት 3 ቀንም በድንገት ካረፈበት ከዋሽንግተን ዲሲ አስክሬኑ ወደሚወዳትና ወደሚናፍቃት ሀገሩ ገብቶ በቅድስት ሥላሴ ካቴድራል በክብር ሰማያዊ ሙሽራ ሆኖ ነጭ ልብስን በለበሱ ሊቃውንተ ቤተ ክርስቲያን መምህራን፣ ብፁዓን አባቶችና ምዕመናን በተገኙበት ሥርዓተ ቀብሩ በክብር ተፈጽሟል። መምህር ዘላለም ወንድሙ በሕይወት ዘመኑ የዘራው ፍቅርና ወንጌል በትውልዱ ልብ ውስጥ ፈክቶ ይኖራል። መምህር ዘላለም ወንድሙ በሕይወት ዘመኑ የዘራው ፍቅርና ወንጌል በትውልዱ ልብ ውስጥ ፈክቶ ይኖራል። ሩጫውንም ጨርሷል። ሃይማኖቱንም በትጋት ጠብቋል። አሁን ደግሞ የጽድቅ አክሊል ለመቀበል ወደ ጌታው ደስታ ገብቷል። እኛ ግን በአውደ ምሕረቱ ላይ ያንን የግርማ ሞገስ ድምፅ፣ ያንን የመጽሐፍ ቅዱስ ማብራሪያና ያንን አይዟችሁ የሚል አባታዊ ምክር ዘውትር እናፍቃለን። መምህር ዘላለም ወንድሙ ስሙ በታሪክ ትምህርቱ በልባችን ሕይወቱ ደግሞ በተከታዮቹ ዘንድ ሁልጊዜ ሕያው ሆኖ ይኖራል። ፈጣሪ የመምህራችንን የመምህር ዘላለም ወንድሙን ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ የዳሰስንላችሁ የመምህር ዘላለም ወንድሙ የታላቁ ገበሬ የሕይወት ገጻቸው ይህንን ይመስል ነበር። በሌላ ዝግጅት በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።